እጠይቃለሁ አሁንም ሄኖክ ኃይሌ ኦርቶዶክስ ከመሆኑ አሁን መምህር ተብሎ ማህበረ ቅዱሳን ገብቶ ፕሮሞሽን ተሰርቶለት የኦርቶዶክስ ተጠያቂ ሊቅ ከመሆኑ በፊት ሃይማኖቱ ምን ነበረ? አምጡልኝ። ሃይማኖቱ ምን ነበር? የየትኛው ቸርች ነበር የሚያገለግለው? ስንት ሃይማኖት ነው የቀየረው? ይሄው እየጠየቅኩ ነው። እናንተ የምታውቁት አሁን ነው። አምጥቼዋለሁ በይፋ ዘመድኩን በቀለ ይሄን ብሏል። የት ቸርች ውስጥ ነበረ? ጴንጤዎቹ እየጻፉለት ነው። ና በቃ የክርስቶስ መዳን ገብተዋል አያሰሩህም ና ብለው እየጻፉለት ነው። እኔ እየጠየቅኩ ነው። የት ነበረ? የት ነበረ? አወጣዋለሁ፣ አፈነደዋለሁ። ይናገረው፣ እሱ ይናገረው። እየመጣችሁ አንዳንድ ዘመዶቹም የሚናገሩትን እሰማለሁ። አዎ እርግጥ እዚህ ነበረ። በልጅነቱ በችግር ምክንያት ሃይማኖቱን እዚህ ቀይሯል። አሁን ግን ከተመለሰ በኋላና ኦርቶዶክስ ከሆነ በኋላ እንደዚህ ሲያገለግል ምቀኝነት ነው ይሄ ምናምን የሚለዋል። ይንገረን። እኔ አውቃለሁ። ይንገረን። ችግር የት እንደከተተ አውቃለሁ። የአባት ያለ መኖር ቤተክርስቲያን እንዴት እንዳደረገ አውቃለሁ። እንዴት እንደተሰቃየ በማጣት አውቃለሁ። ዝም ብዬ አይደለም የምናገረው። ወይ ተናገር። አቡነ አብርሃም አያስጥሉም፣ አያድኑም። አቡነ ኤርሚያስ አያድኑም። እና አቡነ ኤርሚያስንም ፕሮጀክት የምናውቀው ነው። እነ መንጀታን እዛ ደብረ ሊባኖስ ልከው እነ ቴዲን ላሊበላ ልከው ጳጳስ አዲስ ስርዓት አዲስ ባህል ለማምጣት ጠንካራ የእናንተን ደጋፊ ለማምጣት በአቡነ ዲዮስቆሮስ የተቋቋመውንና ወጣት መነኮሳት ከአሜሪካ ከአውሮፓ እየሄዱ እየመነኮሱ ቦታ ይዛችሁ ጠብቁ የተባለውን እናውቃለን። ቤተክርስቲያኒቷ በመንፈስ ቅዱስ እንድትመራ እንጂ እኛ በዚህ እንዘጋጅ እናንተ በዚህ ተዘጋጁ። ጎጃሞች ተዘጋጅተዋል፣ ጎንደሮች ተዘጋጅተዋል፣ ምኖች ተዘጋጅተዋል ብሎ ነገር ኦሮሞዎች በዚህ ተዘጋጅተዋል። እግዚአብሔር ይፈርዳል። በዚህ አያያዝ ዝም ብለን ከቀጠልን ሰንበት ትምህርት ቤት ይዋጣል። በዚህ አያያዝ ዝም ብለን ከቀጠልን ማህበረ ቅዱሳን ይዋጣል። በዚህ አያያዝ ዝም ብለን ከቀጠልን ቤተ ክህነቱ እድሜ የለውም። ቃል ለሰማይ ለምድር ከምላሴ ፀጉር ይነቀል። ቤተ ክህነቱ እድሜ የለውም። አሁን ገንዘቡን እየቆረጡበት ነው። ካህናት የሚከፈል ደሞዝ የለም። መንግስት እየወሰደበት ነው። ከዛ ጳጳሳቱ ብቻ ይቀራሉ ህንፃ እያከራዩ ለመኖር። ከዛ ካህኑ ይርበዋል። ከዛ ካህኑ እናንተ እርስ በርሱ ከዳር ቆሞና አብይ አህመድ ያሉ እስላሙ አብይ አህመድ ከዳር ቆሞ ያያል። በጌታ ስም የሚለው እሱ አሜሪካንን አውሮፓን ለማስደሰት እንጂ አብይ አህመድ እስላሙ። ይህንን ወቅ ይህን በደንብ አስሙሩበት። የምናገረው ነገር ይመራል። አዎ ይመራል። ዋጠው ጋተው። የኔ መርሃ ግብር ነው። የኔ መርሃ ግብር ነው። ለምንድን ነው ትግሬዎቹ ሄኖክን የከበቡት? ለምንድን ነው ጎጃሞቹ የከበቡት? በተለየ መልኩ ማለት ተጠያቂ ሊቅ ጠፍቶ ነው አይደለም። መጣባለሁ። የብርሃን እናትን አይተናል፣ የምናምን አይተናል፣ መጣባቸዋለን። ገጽ በገጽ እያመጣው የፕላጃሪዝምን ጉዳይ አመጣዋል። ኮፒራይት ተሰራይ ነበርኩ። የኮፒራይት ሶሳይቲ ዋና ጸሐፊ ነበርኩ። ዋና ጸሐፊ በዓለም አቀፍ ሕግ መሰረት ስሟገት ስታገል የነበርኩ። የሚፈቀደው ከጽሁፍ እንኳን ስንት መስመር እንደሆነ በሕግ ተደንግጎ ነው ያለው። ሙሉ መጽሐፍ ገልብጠህ እየወሰድኩ አቤት እሱን የመሰለ ጸሐፊ የለም ምናምን። እዛ የምታሞኘውን አሞኝ፣ እዛ የምታሞኘውን አሞኝ። ሲጀመር እኔ ስወለድ ጥይት የተተኮሰልህ ነበር አሉ እና እንትን ሰምቻለሁ ማለት ነው። የሆነ ንቁ ነበርኩ ማለት ነው። ከዛ ደግሞ ወተት እርጎ ስጠጣ ነበር ያደግኩት እና አቀንጭራ የለብኝም ማለት ነው። እና በወተት በኪራይ ወተት አይደለም ያደግኩት። ጎመን እየበላው ስጋዬን እየበላው እንደገና ደግሞ እንቁላሌን እየበላው ነው ያደግኩት። ስለዚህ እኔ ሾርት ሚሞሪያም አይደለሁም። ናዲ የዛሬ 60 ዓመት የዛሬ 40 ዓመት የዛሬ 10 ዓመት የዛሬ 20 ዓመት የተደረገችዋን ድርጊት ከነቀኗ ከነሳቷ ከነምኗ ይዛታለሁ። ግራ ቀኝ ነው ማለት። አንተ ፊት ለፊት ያለውን ስዕል ነው የምታየው፣ እኔ ከጀርባ ነው የማየው። ከጀርባ ነው። እግዚአብሔር ዓላማ ስላለው እኔን ከዚያ ሀገር አውጥቶ ዛሬ እዚህ ጋር ቁጭ ብሎ ቢያንስ እየተሰደብኩ እንደኔ ተሰደባለ፣ እንደኔ ተረገማለ።
እንደኔ የሚወቀጥ አለ? የማንም መንገደኛ የማንም አለሌ የማንም ጋለሞታ ሁሉ አፉን የሚከፍትብኝ የሚሰድበኝ ሰው እኮ ነኝ። ይሄ ሁላ ግን ለራሴ ክብር አይደለም፣ ለራሴ ክብር አይደለም። እንዴ ቤተክርስቲያን እንዴት እንደምትጋጥ መቻጣሁት ማረጋግጦኝ አይደለም። አንዳቸውም አልተሳካላቸውም። አንዳቸውም ይሁላ ሞገስ ይሁላ ክብር አባቶቼና ቤተክርስቲያን ስለምትጸልይልኝ ነው። አባቴ ስማ